አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ እግዚአብሔር ሰብስታንስ? ኢየሱስ እንደተሰቀለ ሆኖ እከሌ ሰብኳለው ድገመው አንተ ምንም ነገር ከዛ በኋላ ይደርሳል። ባይደርስም ችግር የለም። ምንም ነገር ይመጣል። ባይመጣስ ያለ ብዙ ነገር አልኖርንም እንዴ? የኖርንስ አይደል እንዴ? ባይመጣስ ለምንድነው የተሰቀለው ክርስቶስ የምትሉን ሰበብ እየፈለጋችሁ በሰው ላይ እንዳትመሰረቱ በእግዚአብሔር ጥበብና ኃይል ላይ እንድትመሰረቱ የእግዚአብሔር የሚያረገን ይሄ መልእክት ብቻ ነው። በእግዚአብሔር አርግ የሚባል ህይወት የለም። እርግማን ነው እንደሱ አይነት ነገር። የተነካበት ጋር ቆይ። ያገኘው ነገር አለ ቆይ። ፐርሲስተር ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለል ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለ ነው፣ መልእክታችን ጋር ነው። ማንም ደስ አለውም አላለውም ርዕስ አንቀይር። አውቆ ስለመሮጥ ነው ጥቂት የምናገረው። ምክንያቱም የምንሄድበት ቦታ የተላክንበት ቦታ ጠንካራ ስለሆነ ምላሽ የሚያስፈልገውም ነገር ስላለ አውቀን መሮጥ ይገባናል። መልእክተኞች ነን። የምንናገረው ነገር አለን፣ የምናደርሰው ነገር አለን። ብዙዎች ምላሽ እንዲሰጡ የሚያደርግ መልእክት እግዚአብሔር በእኛ ዘንድ አኑሯል። መልእክተኛው ነው የረበሸው ዳዊትን አይደል? መልእክተኛው ነው የበጠበጠው። ንጉሥ ቁጭ ካለበት አነቃንቀው ዘመኑን ሁሉ ለዚህ ጉዳይ ዳዊት ምላሽ እየሰጠ ነው የኖረው። እድሜውን ሁሉ ሲሞት አለቀቀውም ጉዳዩ። ዳዊትን ያነቃነቀው የመልእክተኛ እግዚአብሔር የምንናገረውን የሰጠንን መልእክት እስከ መጨረሻ ይዘን እንድንቆይ ያርጋል። መልእክተኞች ነው የምንለው ነገር በሰው እድሜ፣ በሰው ታሪክ፣ በሰው ዘመን ላይ ይቀመጣል። እኛ እንደዚህ አይነት አይደለም መልእክታችን። አሁን ይሄ ሰው ያየውን የተመለከተውን የሰማውን አይደል የነበረበትን ተናገር የተባለውን ሄዶ የተናገረው ኦፍ ኮርስ ትክክለኛ መልእክተኛ ነው። መልእክት የሌለውም ሰው ደግሞ ነበረ። በጣም ዌል ኤክስፔሪየንስድ ነው። አሯሯጡ አስደናቂ፣ በጣም ፐርፎርም የሚያደርግ ግን መልእክት የለውም። መልእክት ከሌለው ያ ሁሉ ልፋት፣ ያ ሁሉ ድካም፣ ያ ሁሉ ትጋት፣ ያ ሁሉ ጥረት፣ ያ ሁሉ ልመና፣ ያ ሁሉ ጭቅጭቅ በዜሮ ነው የሚባዛው። እምንለው ነገር አሯሯጣችንን፣ አካሄዳችንን ከዚህ በኋላ የሚኖረንን ዘመን በሙሉ ፍሬም ያረጋዋል። መልእክታችሁ ላይ ተጠንቀቁ። አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ እግዚአብሔር ሰብስታንስ? ስናገረው ሊያነቃንቅ የሚችል ነገር ምንድነው? በጣም ሰውን ኢምፕረስ ሊያደርግ የሚችል ነገር አታውሩ። ብሎ እሚተው ነገር አታውሩ። ምላሽ የሚሰጠው ነገር ይኖራችሁ። ሰውን የሚያነቃንቅ ነገር ይኖራችሁ። ፔን ሊኖረው ይችላል መልእክታችን። እኛ የምንናገረውን መልእክት የያዙ ሰዎችስ መልእክታቸውን ሄደው ሲያቀርቡ አውሬ በልቷቸዋል። መንገድ ላይ ምድረ በዳ ወስደው ጥለዋቸው መልእክታቸውን ሲያቀርቡ በመጋዝ ነው የሰነጠቋቸው። ምንድነው ከሰው መሃል ለይቶ እንደዚህ እንዲሰቃዩ ያደረጋቸው? መልእክት ባይናገሩስ ማን ይነካቸዋል? እንደማንም ይኖራሉ። የሚያወሩት ነገር ነው ዋጋ ያስከፈላቸው። ገብቶኛል ያሉት ነገር ነው ሲያሰቃያቸው የኖረው። መልእክታቸው ነው በሰው መሃል እንደ ሰው ሳይቆጠሩ ሜዳ ለሜዳ አውሬ እየጎተተ እንዲቦጫጨቃቸው ያደረገው። መልእክት አልናገርም፣ ማንም አያስገድድም። በሰላም ነው መኖር የምፈልገው ይችላል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምሼዋለሁ፣ ሰምቻለሁ። ታዲያ ይሄንን አለመናገር አልችልም ልኮኛል እምንል ከሆነ ምንም ነገር በህይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። ብንሞት በዘላለም መንግስት እንከብራለን።
አይዟችሁ አትሞቱም የሚል መልእክት የለኝም እኔ አፍተር ኦል ሞት ቁም ነገር አይደለም ኦሬዲ ኢየሱስ ሞትን ትራንስፖርቴሽን አድርጎታል መልእክቱ ይበልጣል ከኔ ህይወት መልእክታችን ይበልጣል ከየትኛውም ልንኖርለት ከምንችለው ዓላማ ኢዮአብ አይደለም የላከን ዘንድሮ እግዚአብሔር ልኮናል ያየኑ ነገር አለ የሰማኑ ነገር አለ ዮሐንስ እኮ እንደሱ አለ ምንድነው የምታወራው አሉት እዛ ሚድል ኢስት እና ማይነር ኤዥያ አሉት ምንድነው የምታወራው ሲሉት ያየነውን የሰማነውን የቀመስነውን እጆቻችን የዳሰሱትን እናወራለን አለ የምታወራው አለኝ ምን ማረጋገጫ አለ ነክቼዋለሁ ቀምሼዋለሁ ሰምቼዋለሁ አይቼዋለሁ ሕይወት ተገለጠ አይተናል እንመሰክራለን አለን መልእክት ይሄ መልእክት ዮሐንስን ምን አድርጎታል ፍጥሞ በረዶ ላይ እንዲጣል በእድሜው ማብቂያ በፈላ ዘይት እንዲቀቀል እንዲሰቃይ እንዲገረፍ አድርጎታል አላቆመም መናገር ፍጥሞ ውስጥ ሆኖ የሚናገረው እሱ ነው ከሚያልፍበት መንገድ የተቀበለው መልእክት ይበልጣል ስንቱን ልናነሳው እንችላለን ስንቱን ባነሳቸው አያልቁም ሲጀመር መጽሐፉ የመልእክተኞች መጽሐፍ ነው የመልእክተኞች አዩ ወጡ ምን ሊያረጉ ሊናገሩለት ሊያወሩለት ሁሉም መልእክተኛ ነው አንዳንዱ 120 ዓመት መርከብ ሰርቶ አንድ ነገር ነው ያወራው አንድ ስቴትመንት ነች በ120 ዓመት ውስጥ ምንድነው መናገራን በጥፋቱ ይሄ ምድር ያልቃል ሌላ አዲስ ሰማይና ምድር ይጀመራል the new beginning አለ በቃ አለቀ ሌላ ምን አለ ምንም ለዚህ ነው 120 ዓመት የከፈልከው እቺናት መልእክቴ 25 ዓመት ሙሉ ስትንከራተት ዋጋ ስትከፍል ስትለፋ ስትደክም የነበረው ለምንድን ነው እግዚአብሔር ከሰማይ የምትወርድ ሌላ እሱ የመሰረታት ከተማ እንዳለች አሳይቶኛል እንደ መጻተኛ ኖራለሁ መልእክት ምንድነው ሌላ ከተማ አለ ኢሳይያስ ኤርሚያስ ከተከበሩበት ሶሳይቲ መካከል አይዞሌት ተገለው ለብቻቸው አግልለው ቁጭ ያደረጓቸው ሌላው ሰው በሰላም እየኖረ ምንም የማያወራ ሰው በሰላም እየኖረ በተቀበሉት መልእክት በማውራታቸው ብቻ አይደለም በሚያወሩት ኮንቴንት ዋይዝ በሚናገሩት ነገር ተሰቃይተዋል ወዳጆቼ ማንም እንዳይነካን መሆን እንችላለን ሰው የሚወደውን እያወራን መኖር እንችላለን ወንጌል ምናወራ ከሆነ ግን የሚወዷችሁ ሊጠሏችሁ ይችላል የጊዜ ጉዳይ ነው የሆነ ቀን ይወዷችኋል ምናልባት እኛ ከሞትን በኋላ ገለውን ቆመው ለምንድነው ግን አቋም ሳይቀይሩ የሞቱት ብለው ከጀርባ አጥነታው ድነው ሰማይ ልናገኛቸው እንችላለን ገለውን እስጢፋኖስን ገሎ ተከትሎት እንደገባው ጳውሎስ እስጢፋኖስን በድንጋይ አስወግሮ ገደለው ይሄ ሰው ይግል ለምንድነው እዚህ ጋር የጸነው ብሎ ቼክ ሲያደርግ ኢየሱስ በራለት ከዛ እስጢፋኖስ ሄዶ ከጥቂት ዓመት በኋላ ተከትሎት ሄደ ተከታተለው ገቡ አንተ ምን ትሰራለህ ገለኝ በራልኝ መቃብር ላይ ቆሜ መልእክታቸውን ያስገደላቸው ከተወደዱ የሚወደዱት በመልእክታቸው ካከበሯቸው የሚያከብሯቸው በመልእክታቸው ከጠሏቸውና ከገደሏቸው በመልእክታቸው እኛ ግን የተሰቀለውን ክርስቶስን እንሰብካለን አለን መልእክት ኢየሱስ እንደተሰቀለ እንደሞተ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለ ስለ ኢየሱስ እንናገራለን ሊያዝን ይችላል ሊስቅ ይችላል ሊበሳቅ ይችላል ሊገለን ይችላል ሊያመሰግነን ይችላል ምላሹ ጋር አይደለም ያለ ነው መልእክታችን ጋር ነን ማንም ደስ አለውም አላለውም ርዕስ አንቀይረም ወዳጆቼ ዛሬ በልተን ለምን ሞተው ነገር አንኑር ዛሬ የሆነ ነገር አገኛለሁ ተብሎ እንዴት ሰው በዚህ ውስጥ ይኖር ነው ዘላለም አለ ከፊታችን አለ ሌላ ክብር እግዚአብሔር ያዘጋጀው ነገር አለ ያንን እዩ እሱ ስታይ ዲተርሚን ትሆናለህ ዲተርሚን የመጣ በሙሉ ይዞ አይሄድም ቃጠነ ምትለው የተነካበት ጋር ቆይ ያገኘው ነገር አለ ቆይ ፐርሲስተር
አትለውጡ አትነቃነቁ ተናገሩት ቦልድሊ ተናገሩት ከናንተ በፊት ማንም መጥቶ ሊሆን ይችላል እንደ አኪማስ ግርግር አየው ሲል በቃ ተናግሯል ብላ አትቶ ድገም አላዩ ላይ ኢየሱስ እንደተሰቀለ ሆኖ እከለ ሰብከለው ድገም አንተም ብሏል እኮ እኔም እላለሁ ደግሜ 2000 ዓመቱ ነው ከዚህ በኋላም እነዚህ ዝገ ቆሙ ልጆች ጌታ ካልመጣ እኛ ስናልፍ እነሱ ይቀጥላሉ የተሰቀለው ክርስቶስ በለው እላዩ ላይ ደግመን ኔል እናረጋለን ሌላ ዓላማ የለንም ለሌላ ፕሮግራም አልተገናኘንም ይሄ ቸርች ነው ምንም ሌላ ፕሮግራም የለንም የተገናኘነው የተሰቀለውን ክርስቶስን ብለን ነው እምንሰብከው እሱን ነው አያችሁ እሱ ስናረግ ብቻ ነው ልክ ምን ሆነው ሌላ ነገር የጀመርን ቀን ነው የምንጣለው የተሰቀለው ክርስቶስ ሴንተራችን ከሆነ መቼም ማንም ሊቋቋመን አይችልም ማንም ፊታችን አይቆምም እውነትን ምነግራችሁ ጥርግ አድርገን ነው የምንሄደው ለምን መሰላችሁ ወንጌል እግዚአብሔር ነው አይ መልእክቱ የጠላውን አይደለም መልእክቱ የእንትና አይደለም መልእክቱ እግዚአብሔር ነው እኛ መልእክተኛ ብቻ ነን በቃ ኢንስትሩመንት ነን እኛ የመልእክቱ ባለቤት መልእክቱ የኔ ነው እያለ ያጸናል በማህተም እላዩ ላይ ያረጋግጠዋል ወንጌል በኩል እምንደርስበት ቦታ የለንም ወንጌል መዳረሻችን በእግዚአብሔር አርጌ የሚባል ህይወት የለም እርግማን ነው እንደሱ አይነት ነገር እግዚአብሔር መጨረሻዬ ወንጌል መዳረሻዬ የተሰቀለው ክርስቶስ በቃ ያልቃል ዛጋ መልእክተኛ ነን ሌላ ነገር አታርጉ ሌላ ነገር አታውሩ የተሸከማችሁትን አውሩ የተሰጣችሁን አውሩ አሳይመንት አለብን በጣም ሰፊ ስራ ያልሰማ ብዙ ህዝብ አለ እየጠበቀን ያለ በመዝጊያው በመቃኑ በበሩ በመዝጊያና በመክፈቻ መሃል ቁጭ ብሎ እየጠበቀል ማን ነው እየመጣ ያለው የምስራችም ይናገር አለ ወይ እያለ እየጠበቀን ያለ ሰው አለ መንገድ ላይ ይሮጥክ እያለ በመታገኘው ነገር መንገድ ላይ አትቆም የሚጣፍጥሚውን የሚመር አትቆም ዴስቲኔሽን አለ መዳረሻ አለን እንሂድ መልእክታችን ጋር እንሂድ ወዳጆ ምንም ነገር ከዛ በኋላ ይደርሳል ባይደርስም ችግር የለው ምንም ነገር ይመጣል ባይመጣስ ያለ ብዙ ነገር አልኖርንም እንዴ የኖርንስ አይደል እንዴ ባይመጣስ ወንጌል ይበቃናል ኢየሱስ እርካታችን እጋባችን ስሜታውኝ እንዳይመስላችሁ አቋሜ ነው ባይኖርስ በወንጌል ካገኘነው የሚበልጥ ምን ሊሰጠኝ ይችላል ምንስ ነገር በክርስቶስ ኢየሱስ ካገኘነው ህይወት የሚበልጥ ምን ሊመጣ ይችላል እኛ ከምንናገረው መልእክት የሚበልጥ ሌላ እውነት ከየት ይመጣል አይመጣም በዘላለም ውስጥ የመጨረሻውን ተናጋሪኛ ነን የለም ከኢየሱስ ውጪ የለም ከተሰቀለው በላይ የለም ኢየሱስ ሄዷል ይመለሳል ከሚለው በላይ የለም የምስራች ምንም ነገር መሬት ላይ ነው እሱ ደግሞ ተጠቅልሎ አብሮ ያልፋል ይሄ ዘላለማዊ ሌላ እውነት የለም ይሄ ብቻ ነው እውነት እንዲህም የሚባል እምነት የለንም አንድ ነው እምነታችን እንትንም ልክ ነው እንትንም ምንም ከወንጌል ውጪ ሌላ ልክ ነገር የለም ወንጌል ብቻ ነው የዘላለም ህይወት ያለው እዚህ ላይ ነው ተማምነን ቀና ብለን እኔ ካንገቴ ቀና ብዬ የምናገረው ወንጌል ብቻ ሌላ ነገር ብዙ መናገር አልችልም ብዙም አላቅም የገባችን ጥቂት ነገር አለች እሷም የተሰቀለው ክርስቶስ አካባቢ ነው እሷ ላይ ነው እኔ ደጋግሜ የምናገረው ከሱ ውጪም የለም የዛሬ 2000 ዓመት ያሉት እሱን ብሎ ነው ሰው ሄዳ ነው ዘንድሮም እሱን ነው ምንለው እሱን እንግዲህ የሚያመን ካለ ይድናል ለዚህ ለመጨረሻ ዘመን ለዚህ ድቅድቅ ጨለማ ለያዘው ስርዓትና ሲስተም ሰይጣን ምድር ላይ ግሎባሊ በዘረጋው ሲስተም ላይ እግዚአብሔር ብርሃን አድርጎ ያስቀመጣት ቸርች ብርሃናችን መልእክታችን ነው ወዳጆቼ ጳውሎስ እንደዚህ አይደል ያለው በእናንተ መካከል ስኖር አይደል ያላችሁ አና ቆሮንቶስ ምዕራፍ 2 ቁጥር 5 በእናንተ መካከል ስኖር ኢየሱስ ክርስቶስን ሲሉ ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ቆርጬ ነበር ቃሌም ስብከቴም ይሄው ነው ለምንድነው ሌላ ያልሰበከን በሰው ጥበብ ላይ እንዳትመሰረቱ ለምንድነው የተሰቀለው ክርስቶስ የምትሉን ሰበብ እየፈለጋችሁ በሰው ላይ እንዳትመሰረቱ በእግዚአብሔር ጥበብና ኃይል ላይ እንድትመሰረቱ የእግዚአብሔር የሚያረጋን ይሄ መልእክት ብቻ ነው ሌላው ነገር የሰው ላይ ያረጋ ይችላል ይሄ የእግዚአብሔር ያረጋል እግዚአብሔር ኦን ያረጋል ይሄንን ነው ስትቀበል
ከክርስቶስ ኢየሱስ ውጪ ሕይወት የለም። ኢየሱስ ክርስቶስ እንደተሰቀለ ሆኖ እንሰብካለን። መልእክት አለን።